ሰላም ሰላም ጤና ይስጥልን እንደምን አረፈዳችሁ አጫጭር የዝውውር ዜናዎችን ሊያስደምጣችሁ ዳኒ ስፖርት ጀምሯል። እግር ኳስ ታሪክ ነው ይላል። ታሪክ ከሌለህ እግር ኳስ ቦታ አትሰጥህም። ታሪክ ስትሰራ ብቻ እግር ኳስ ስምህን በደማቁ ትጽፍልሃለች ይላል ዳኒ ስፖርት። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ባራችን ላይ አስቀምጡልን። ሼር ሰብስክራይብ ማድረጉም እንዳይረሳ። አሁን ወደ መረጃዎቹ ዋና ዋናዎችን ዜናዎች ስንመለከት ከቶትንሃም እንጀምራለን። ቶትንሃም ሆትስፐር ክለቡ ካለበት የወረደ ውጤትና የመውረድ ስጋት ለመታደግ ሻንዳይችን ለመቅጠር እያሰበ መሆኑ ተዘግቧል ማለት ነው። ኤቨርተን ዜና ስንመለከት ክለቡ በዘንድሮ በበጋ ወቅት ለቀድሞ አሰልጣኙ ዴቪድ ሞይስ አዲስ ኮንትራቱን ለማቅረብ እቅድ ይዟል የሚል ዜና ተሰምቷል። ወደ ሴልቲክ ዜና ስንመለከት ክለቡ ተከላካይ ኦስተን ትሪስቲ የስኮትላንድ ፕሪሚየር ሊግን ዋንጫ በተመለከተ ዋንጫውን የኛ ነው የሚል በልበ ሙሉነት መናገር ችሏል ማለት ነው። ይሳካለታል፣ አብረን የምናየው ይሆናል። ወደ ማንቸስተር ዩናይትድ ዜና ስናልፍ ማንቸስተር ዩናይትድ በበጋው የዝውውር መስኮት በቡድን ላይ ከፍተኛ የመዋቅር ለውጥ ለማድረግ እየተዘጋጀ ሲሆን የሚከተሉት ዋና ዋና ነጥቦች ትኩረት ስበዋል። ከነዛም ውስጥ የኤቨርተኑ ተጫዋች ዝውውር ክለቡ ኤቨርተን ለሚገኘው ሌማንዲያይ እና የቀድሞ የዩናይትድ ተጫዋች የራሱ የነበረው ጄምስ ጋርነር ለሁለቱ 115 ሚሊዮን ፓውንድ ለማቅረብ ማሰቡ ተዘግቧል። በሌላ በኩል ደግሞ ዩናይትድ የኒውካስትል አማካይ ሳንድሮ ቶናሊን ለማስፈረም ፍላጎት እንዳለውም እንደዚሁ ተገልጿል ማለት ነው። በሂደት ላይ እየተንቀሳቀሰ ይገኛል። በሌላ በኩል የኮንትራት ድርድርን ስንመለከት ክለቡ የወደፊት ተስፋ በሆነው ኮቢ ማይኖ እና በተከላካዩ ሃሪ ማጉዌር አዲስ ኮንትራት ዙሪያ ንግግር እያደረገ ይገኛል። ንግግሩም ተስፋ ሰጪ በሆነ ደረጃ ላይ ይገኛል። ተጨማሪ ኢላማዎችን ስንመለከት በዩናይትድ በኩል ከተያዘው አንዱ የኒውካስትሉ የግራ ተከላካይ ሉዊስ ሃል ነው ማለት ነው። በዩናይትድ አይን ውስጥ የገባው ሲሆን በተጨማሪም ስካውቶቹ ትንሹ ቫልቨርዲ በማለት ተብሎ የሚጠራው ተጫዋች እንዲፈርም ምክር ሀሳብ አቅርበዋል። በተለይም በዚህ ሰዓት በክለቡ አመራር እና አሰልጣኝ ማይክል ካሪክ ባሉበት ወቅት በዚህ ሰዓት እነዚህ የዝውውር ቡድኖችን ጥንካሬ ለመመለስ ትልቅ ሚና ይኖራቸዋል ተብሎ ይጠበቃል። አድማጮቼ ዛሬ ስካይላይትን ምንጭ አድርጌ ስካይ ስፖርትን ምንጭ አድርጌ ያቀረብኩላችሁ የስፖርት ዘገባዎች ይህንን ይመስላሉ። እንደ ተደሰታችሁበት ተስፋ አደርጋለሁ። ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አይረሳ።